ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ? እስቲ ካላችሁ አለው በሉ። እየታያችሁ አይደለም። እስቲ አለው በሉ። ላይክ አርጉ፣ እስቲ ሰብስክራይብ አርጉ፣ እስቲ አበረታቱ። ገና ለማደግ ገና በሙከራ ላይ ያለ ሰው እስቲ በርቱ በሉ። ሰብስክራይብ እያረጋችሁ እስቲ በርቱ በሉ። የሆነ የሚያስቅ ነገር አይቼ ይሄንን ወደ እናንተ ሼር አደርጋለሁ። እስቲ ከእናንተ ጋር ይስቃለሁ ብዬ ነው የመጣሁት። በጣም ደስ የሚልና የሚያስቅ ነገር አለ። ጌታ እንደዚህ ሲቅ መላቂ የሆነ ሁለት ማለት ዶሮዎች በአንድ ላይ አሉ። በአንድ ላይ ሲኖሩ ሚስቷ ምግብ እየበላች ደግሞ ባሉ ደግሞ እሷን ለማናደድ ብሎ የሚያደርገው ነገር እስቲ ላሳያችሁ። እኔ ቢሆን እኔ ምግብ አልበላም። ጌታን እኔ ምግብ አልበላም። እስቲ ተመልከቱ። ሰላም ጋይስ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። የለውዝ ቅቤ ማለት ከዛ ሚስትዮን ደግሞ መሰራት ነገር ላሳያችሁ፣ ላሽፋችሁ። ከዛ በኋላ አካባቢ ያለችውና እስክትመጣ እስኪጠብቃት የምትሆን ነገር ነው። ጉዳይ ምን አይነት እየተረገበ ያው አሪኮ ነው የሚመስለው። ያው ቆይ እያየች ናት እንደ ያለች እኮ እንደ ያለች ጀምሬዋለሁ። ባለፈው እኮ አላየሁትም ነበር። አንቺ ሲጀመር አልጨረስኩም። መጨረሻውን ለምን ደክሞኛል። ተኛው። እሺ ነው እንደ አዲስ ላይ ሆነ ቁጭ ብዬ ካንተ ጋር ማንተኛለ እየተሰቀስኩ ጨርስና ሲቪ እየተረፋን ነው። እስከ ጅንሱ ራስ ዳስተካክሎ እስከዛ ይቆይና ከዛ አስተካክሎ እኔ ማርያምን እነዚህ ነው ትተኛለህ ቀድመህ ከዛ ምንድን ነው የሚመጣው? እያሳየ ነው። አውቆ እየሄደ እኮ ነው ወደ እሱ ጋር እያየች ናት። አውቆ ነው እሷ ነገር ነው ያሳገኝ። በስላሴ ስም ይሄ መረረኝ ማለት ነው። ጌታን ሲቀመጡ ዛሬ ቀን ሙሉ ያኩ እየተረገመ ሰለም ጌታ ውድ ቤተሰቦቼ እናንተ እንዴት አያችሁ? ደስ አይልም? የሚያስቅ ነገር ነው እና የልጅቷ ነገርም እንደዚህ ነው። እኔ ግን እንደዚህ አይነት ካየው እኔ ምግብ አልበላም። ለኔ ማለት ነው። እኔ በራሴ በኩል አልበላም።
ምግቡን ትቼ ነው የሚወጣው እንጂ አልበላም። ጌታን አሁን ልጅቷ እሱ አውቆ በሱር ላይ ቅቤው እንትን አድርጎ ከዛ በኋላ እሷ የሚበላው ምግብ ላይ ምግቡን ይዞ እየበላ ምንድን ነው ቆይ እዚህ ጋር የሚመራው ምንድን ነው አለኝ። ከዛ ምንድን ነው እዛ ጋር አባ እዛ ጋር ቆሻሻ እዛ ጋር እኮ ቆሻሻ አለ አለችው። የምን ቆሻሻ ነው ምናምን አባወራ ነው ምናምን ብሎ አውቆ እንዲህ ያደረገ። ከዛም በኋላ አውቆ ሄዶ ዋናው ያው እሱ የቀባውን ነካ በእጅ ላይ እንደዚህ አድርጎ ላሴ። ከዛ እሷ ደግሞ ጌታን ሳቅ ብቻ ሞት። እዚህ አይነት ነገር ቃል በጣም ነው የሚመቸኝ፣ በጣም ነው የሚስቀው። እነኚህ ድራማ እየሰሩ ባልና ሚስት ናቸው እና በጣም ይዋደዳሉ። በጣም አንዱ ከአንዱ ጋር ፕራንክ ይደራረጋሉ። ንዴት ምናምን ምናምን የለም። አንድ ቀንም እንደዚህ ያደረገ ዛሬ እኔ ያንቺ እግር አጥቤ አላቂም ዛሬ እግርሽን አጥባለሁ አለኝ። እሺ ብላ ከነማስታጠቢው ከነ ትንሹ ትልቁ እንትን ልብስ ማጠቢያ የለም እዛ ጋር ውሃውን ሞልታ አምጥታ እግሩን በዛ በውሃ ውስጥ አድርጋ ቁጭ አለችው። እሱ ደግሞ አጥባለሁ ብሎ ወስዶ ምን አረገ? ሁለት እግር ይዞ ጎትቶ ውሃ ውስጥ ክትት። ከዛ ውሃ ውስጥ ተነስታ እሷ ደግሞ እንዴት እንደሆነች በቃ ሳቅ ብቻ ሞትኩኝ። ጌታ እኔ እንደዚህ አይነት ነገር ይመቹኛል፣ ደስ ይላል። እነ አብርሃም እነ ሄርሜላ እሱም ድራማ ከማየት የነኚህ ይሻላሉ። ጌታን እኔ እነ አብርሃምና እነ ሄርሜላ ድራማ ቆቅ አለኝ፣ ያስጠላል፣ ይደብራል። ጌታን በጣም ነው የደበረኝ አሁን። እና ሁለተኛው እንደውም የእነሱም አልሰራም፣ የእነሱ ድራማ አልሰራም፣ ቪዲዮ አልሰራም። እኛ አስተያየት ቢሰጥም ባይሰጥም ለመስጠትም ያስጠላል፣ ለማየትም ያስጠላል። የሚደብር ስራ እየሰሩ ስለሆነ ያስጠላል። ከዛም እንደዚህ አይነት ነገር ሌላ ጊዜም ይዤ እመጣለሁ። ትላንት ወዲያ የሆነ ልጅቷ መሰለ አጠገብ አስቀምጣ ስርቁሽ አትርቅም ሁልጊዜ ኪሳራ ምግብ እየበላች የራስሽ ጉዳይ እያለች ሳቅ ብቻ ሞትኩኝ። ጌታን እዚህ ጋር ቢኖር አሳያችኋለሁ፣ ግን እዚህ ጋር የለም መሰለኝ። ሳቅ ብቻ ሞትኩኝ። እንደዚህ አይነት ቃልት በጣም ነው የሚመቸኝ በራሴ በኩል ማለት ነው። እና ለዛ ነው ይሄንን ከእናንተ ጋር ልሳቅ ብዬ ነው የመጣሁት። ውድ ቤተሰቦች በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ አይንካችሁ፣ በርቺ እያላችሁ ጠንክሪ እያላችሁ በነዋቅም እያበረታችሁ አይዞሽ ማሬ በርቺ እያላችሁት ውድ ጓደኞች፣ ውድ የአገሬ ልጆች እግዚአብሔር አምላክ ይባርካችሁ። ሁሉም ከእናንተ ጋር ነኝ። ከእናንተ ጋር በቀል በሀዘን በደስታም በሁሉም በኩል ከእናንተ ጋር ነኝ። ግሬስ ፋሚሊም ይሁን ጨረቃ ፋሚሊም ይሁን ኦሞ ፋሚሊም ይሁን የምን ፋሚሊም ይሁን ለእኔ የሀገሬ ልጆች ናቸው። ውድ ጓደኞች ጀምራችኋለሁ። ሁላችሁም ላይክ ደግሞ ሼር ሰብስክራይብ እያደረጋችሁ በርቺ እያላችሁ በኮመንት ላይ ጻፉ። እንግዲህ እግዚአብሔር ፍቃድ ከእናንተ ጋር ዘና ብዬ እሰራለሁ እና ለማንኛውም አንድ ጥያቄ ልጠይቃችሁ። ጌታን ከዚህ በፊት ያላቅም እንግዲህ ወደ ላይ ስንት ሰብስክራይብ ስንት ሲሆን ነው ወደ ላይ ቡጋ የሚገባው? ለእኔ እኮ ግራ ስለገባኝ ነው። ማውቁት ካላችሁ እስቲ አግዙን። ሰብስክራይብ ወደ 100 ምናምን ግን ወደ ላይ ቡጋ አያስገባም። ለምን እንደሆነ አላቅም።
ወይስ ስህተት ኖሮ ነው ወይስ ሌላ ተጨማሪ ሰብስክራይብ ያስፈልጋል መሰለኝ። አላስገባም አለ ስነክም አላስገባም አለ ሞር ይላል። ሞር ሰብስክራይብ ይላል። ወደ ላይቡን ስነካ ሞር ሰብስክራይብ ይላል። እምቢ አለ። ስለዚህ እንዴት ይሻላል? እስቲ የምታውቁት ካላችሁ ማንም ቢሆንም በኮመንት ላይ እናንተ ብትጽፉ እኔ አስተካክላለሁ። እና ላይቡ ጋር አያስገባም። ወደ 130 140 ምናምን ሆነ ግን አያስገባም። ሌሎች ወደ 50 ሰብስክራይብ ሲገባ ወደ ላይቡ ጋር ያስገባል እያሉ ነበሩ፣ ግን አላስገባም። እምቢ አለ እና ለዛ ነው የምታውቁት ካላችሁ እስቲ አግዙኝ። አንዱ ከአንዱ ጋር ተያይዘን እናድጋለን፣ እንማራለን። ስለዚህ እስቲ በኮመንት ላይ ለኔ ጻፉልኝ። ስንት ሲሆን ነው ወደ ላይቡ ጋር የሚያስገባው? እስቲ በእግዚአብሔር ንገሩ እና መልካም አዳር ይሁንላችሁ። ተባረኩ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እሺ ደህና ደሩ።